ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ? ህዳር 10 2018 የዕለተ ሮብ አጫጭር የጋት ዕለታዊ መረጃዎችን ከዚህ እንደሚከተለው ወደ እናንተ አደርሳለሁ። ላይክ አድርጉ፣ ሼር አድርጉ፣ ሀሳብ አስተያየታችሁን በአስተያየት መስጫ ውስጥ አስፍሩ። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ታክስ ደግፉ። እየደገፋችሁ ስላላችሁ ከምንም በላይ አብራችሁ ስላላችሁ አብራችሁ ስለምትሆኑ እጅግ የከበረ ምስጋና ይድረሳችሁ። በመጀመሪያው አጭር መረጃ እንግዲህ በትናንትናው ዕለት የማሌዥያ ጠቅላይ ሚኒስትር አንዋር ኢብራሂም አዲስ አበባ ገብተዋል። በእርግጠኝነት እንደተከታተላችሁት በቦሌ ዓለም አቀፍ ኤርፖርት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እና ከፍተኛ መንግስት ባለስልጣናት እጅግ ደማቅ የሆነ አቀባበል አድርገውላቸዋል። ከዛ በመቀጠል የእራት ፕሮግራም ተደርጓል ማለት ነው። በዛሬው ዕለት የማሌዥያ ጠቅላይ ሚኒስትር አንዋር ኢብራሂም ከኢፌዴሪ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ጋር በመሆን በአዲስ አበባ ከተማ ከንቲባ አዳነች አቤቤ አስጎብኝነት የአድዋ ሙዚየምን ጎብኝተዋል። ሙዚየሙን ተዘዋዝረው ጎብኝተዋል። ነጋሪት መጥተዋል። አድዋ ሙዚየም ሲደርሱም ትልቅ የሆነ በማርች ባንድ የታጀበ አቀባበል ተደርጎላቸዋል። ስለ ኢትዮጵያ የነጻነት ተጋድሎ ስለተከፈለው መስዋዕትነት ኢትዮጵያ በቅኝ ያልተገዛች ሀገር ነጻነቷን ጠብቃ የቆየች ሀገር መሆኗ ማብራሪያ ተሰጥቷቸዋል ማለት ነው። ከእርሳቸው ጋር የመጣው የቢዝነስ ቡድን ከኢትዮጵያ አቻው ጋራ የማሌዥያ ኢትዮጵያ የቢዝነስ ፎረም መመስረት በሚቻልበት ሁኔታ ሁለቱ የንግድ ኮሚኒቲው የማሌዥያ ንግድ ኮሚኒቲ እንዲሁም የኢትዮጵያ ንግድ ኮሚኒቲ በጋራ መስራት በሚችሉበት እንዲሁም የኢትዮጵያ የሆም ግሮን ኢኮኖሚክ ሪፎርሙ አሁን ያስገኛቸው እድሎች በየትኛው ሴክተር ቢሰማሩ እንደ ኢትዮጵያን እንደ ማርኬት እንደ ገበያ ያላትን አመችነት በሚመለከታቸው አካላት ማብራሪያ ተሰጥቷቸዋል። የሚዲያ አብሮ የመጣው የሚዲያ ቡድንም በተመሳሳይ የተለያዩ አካባቢዎችን ተዘዋውሮ እየጎበኘ ነው ያለው። የካቢኔ ጉዳዮች ሚኒስተርን ጨምሮ ከፍተኛ የሆነ የመንግስት ባለስልጣናትን በተመሳሳይ ከጠቅላይ ሚኒስትር አንዋር ኢብራሂም ጋር የመጡ አሉ። እነሱም ከከፍተኛ መንግስት ባለስልጣናት ጋር በንግድ፣ በቱሪዝም፣ በማዕድን ልማት፣ በማኑፋክቸሪንግ በተለይ በዋነኝነት ማሌዥያ በምትታወቅበት በኤሌክትሮኒክስ ዘርፍ መስራት በሚቻልበት ሁኔታ ሰፊ ምክክር ኤሌክትሪካል ኤሌክትሮኒክ በሊክፋይድ ናቹራል ጋዝ የጎዴ እንደተሞክሮ የሚቀርብበት የፓልም ኦይል የምግብ ዘይት በእርሻ በቱሪዝም በጤና በትምህርት በዚህ ዙሪያ ላይ ሰፊ ምክክር እየተደረገ ነው ያለው። ይሄ እጅግ በጣም ታላቅ የሆነ ለኢትዮጵያ ታላቅ የዲፕሎማሲ ድል ነው። እንግዲህ እንደምታውቁት ወደ 11 አባል ሀገር ያለው የአሶሲዬሽን ኦፍ ሳውዝ ኢስት ኤዥያን ኔሽንስ የሚባል እነ ላኦስ ያሉበት፣ ቪየትናም፣ ሲንጋፖር፣ በርማ፣ ማይናማር እነዚህ ባሉበት ሁለተኛ በፍጥነት እያደገ ያለው በዚህ በአሲያን ውስጥ ሁለተኛ በፍጥነት እያደገ ያለ ኢኮኖሚ ያለው ሀገር ነው ማሌዥያ። ወደ 35 ሚሊዮን አካባቢ ህዝብ አለው። ኢኮኖሚው በፍጥነት እያደገ ነው። በዛ ውስጥ ከቪየትናም በመቀጠል በፍጥነት እያደገ ነው። በዚህ በአሲያን ውስጥ በዓለማችን ላይ በአጭር ጊዜ ስር ነቀል ፈጣን ኢኮኖሚ ለውጥ አድርገው በዓለም ካሉ ሀገራት 36ኛ ኢኮኖሚ ደረጃ ነው ያለው። በመግዛት አቅሙ ሲታይ ደግሞ ወደ 32ኛ ደረጃ ነው። ለዚህ ለኢትዮጵያ አዲስ የገበያ መዳረሻ ምርትና አገልግሎታችንን ለመላክ ከዛም አዲስ ገበያ ለመሳብ አስቀድሜ እንዳልኳችሁ በምግብ ዘይት፣ በኤሌክትሮኒክስ ኤንድ ኤሌክትሪካል ፕሮዳክት፣ በሊክፋይድ ናቹራል ጋዝ፣ በማኑፋክቸሪንግ ትልልቅ ማሽኖችንም አሁን ኤክስፖርት ማድረግ የጀመሩበት ሁኔታ አለ ማለት ነው። እንግዲህ ዛሬ ውይይቶች ቀጥለዋል። ነገ የተለያዩ ስምምነቶች እንደሚፈረሙ ይጠበቃል ማለት ነው። አይ ቲንክ በዚህ ደረጃ ያለው አጭር መረጃ ይሄ ነው። ሁለተኛው ከ5 ዓመት በኋላ በዛሬው ዕለት የሁመራ ኤርፖርት አገልግሎት መስጠት ጀምሯል። ከአዲስ አበባ
ሁመራ የቀጥታ በረራ ተጀምሯል ማለት ነው። ይህ እንግዲህ አይ ቲንክ በየቀኑ የሚሆንበት እንደ ሁኔታውም ደግሞ በቀን 2 የሚሆንበት እድልም ይኖራል። የወልቃይት ጠገዴ ሰቲት ሁመራ ህዝብ ሰፊ ጥያቄዎች አሉት። የማንነት ጥያቄ አለው። መመለስ በሚቻልበት አግባብ የሚመለስ በአካባቢው ላይ ያለ የአግሮ ኢንዱስትሪ የተቋቋመ አለ። እሱም ወደ ስራ እንዲገባ ይፈለጋል። ሁለተኛው ጥያቄ ነው። በሶስተኛ ደረጃ ሁመራን በአንጻራዊነት ልማት አለ ብለን ብንወስድም ሁመራ ላይ ከመንገድ አንጻር የሚታይ የንጹህ የመጠጥ ውሃ ችግርም አለ ሁመራ ላይ። በተመሳሳይ የመሰረተ ልማት ችግሮች አሉ ማለት ነው። ሌላው ባለፉት 5 ዓመታት በልዩ ሁኔታ ደግሞ የማንነት ጥያቄ ኑሮ ወደ አማራ ክልል ከመምጣታቸው አንጻር ወደ አማራ ክልል መጥቷልም ልንል አንችልም። ወደ አማራ ክልል ቢመጣ ነው ከአማራ ክልል በጀት ይመደብለት ነበር። ትግራይ ውስጥ ነው ያለውም አይደለም። ከትግራይ ደግሞ ትዕዛዝ ወይም መዋቅሩ የተለየ ነው። አሁን በአሁኑ ሰዓት የወልቃይት ጠገዴ ሰቲት ሁመራ ራሱን በራሱ እያስተዳደረ ነው ያለው። ያ ሲሆን ግን እንደምታውቁት የኢትዮጵያ የፌዴራላዊ አወቃቀር በጀትን በተመለከተ በፌዴሬሽን ምክር ቤት አባላት ብሔሮች ናቸው። ብሔሮች ደግሞ በክልል ውስጥ ነው ያሉት። ቀመር ሲሰራ ለትግራይ ክልል ብሎ በጀት ይመድባል፣ ለአማራ ክልል ብሎ በጀት ይመድባል እንጂ ለዞኖች ለወረዳ አይመድብም። ያው ዞንን ህገ መንግስቱ ማያውቀው አክቹዋሊ ለወረዳ አይመድብም። በዚህ ምክንያት ለባለፉት 5 ዓመታት እኔ በጣም አደንቃለሁ። በነገራችን ላይ የተለያየ ሜካኒዝም እየተጠቀሙ ልማት የኮብልስቶን ሳይቀር ልማት አልምተዋል። የመንገድ ጥርጊያ ጠርገዋል። ትምህርት ለማስተማር ጸጥታቸውን፣ ደህንነታቸውን ለማስጠበቅ በዚህ ውስጥ ደግሞ ይሄው እኛ ጋር ብትሆኑ ልማት ነበረ፣ ከኛ ጋር ባለመሆናችሁ ልማት የለም የሚል ደግሞ ዘመቻ አለ። ራሱ ለአማራ ህዝብ እታገላለሁ የሚለው ወልቃይትን ላስመልስ ነው። ወልቃይት ተላልፎ ለትግራይ ሊሰጥብኝ ነው ፌዴራል መንግስቱ። ብልጽግና ፓርቲ ይህን ወስኗል፣ አብይ አህመድ ይህን ሊያደርግ ነው እያለ ቱልቱላውን የሚነፋው የሳምሪን ጨምሮ። ሳምሪ ማለት ማይካድራ ጨፍጭፎ ሄደው ሳምሪ ማይካድራ ኢንታውዘንድ እስከ መጨፍጨፉ ባለፈ ሲሄድ ያገኛቸው መንገድ ላይ እየጠረገ ነው። ሰሊጥ እርሻ ላይ የነበሩትን ማሾ የሚባል ምርት አለ፣ እዛ ወደ በረከት የሚባል አካባቢ አለ። እዛ ያገኘውን እየጨፈጨፈ ነው ሄደው። እሱን ተሸክመን በቋራ በኩል እንገባለን። እሱን ተሸክመን በተመሳሳይ በበረከት በኩል የሚባል አለ። አካባቢውን እንግዲህ በላይም በአብርሃ ጅራ በቋራ በኩል አድርጎ ከአርማጭሆ እናመጣለን የሚል ራሱ የአካባቢውን ሚሊሻ የተከዜ ዘብ ተብሎ የተቋቋመውን ረሽነው መሳሪያ ገፈዋል። ያን ሁሉ ፈተና ተቋቁመው በዘላቂነት መፍትሄ ማግኘት መቻል አለበት። እኔ ፐርሰናል የራሴ ፕሮፖዛል አለ ሊሆን የሚችለው ብዬ ወልቃይት ጠገዴ ሰቲት ሁመራ በጎንደር ክፍለ ሀገር በዳባት አውራጃ ውስጥ የኖረ በታሪክ የሚታወቀው እሱ ነው። ወልቃይት ጠገዴ ሰቲት ሁመራ የአማራ ክልል ውስጥ ተዳድሮ አያውቅም። ራሱ አማራ ክልል የሚባለው በወያኔ በኢህአዴግ ህገ መንግስት ላይ የተፈጠረው። መጀመሪያ ህገ መንግስቱ ክልሎች እንዲፈጥር ተደረገ። ክልሎች ደግሞ ባሻን ጊዜ መገንጠል የምንችል ልክ አንቀጽ 79 የዩኤስኤስአር ህገ መንግስትን ቸክ አድርጉት። መገንጠል ይችላሉ ይላል ቃል በቃል። ለምን መገንጠል ይችላሉ የሚለው እነ ዩክሬን እነ ጆርጂያ ዛሬ በሙሉ ከዩኤስኤስአር የተገነጠሉ ሀገራት እነ ኪርጊስታን እነዚህን በሙሉ ይዞ ነው ዩኤስኤስአር የተመሰረተው። ሀገር የነበሩትን ሰብስቦ ልክ የወንበዴ ህገ መንግስትም የፈርዖኖችን አንዱ 4 ኪሎ አንዱ ዲሃሎ የገቡ ባንዳዎችን ኢትዮጵያ የምትባል ከዛ በፊት እንዳልነበረች ታሪኳ 100 ዓመት ነው አሉ። የ100 ዓመት ታሪክን ማንም ከጀምረው ኦልሞስት ከምኒልክ ጀምሮ ምኒልክ መጥቶ ጨፍልቋቸው ነው እንጂ እያንዳንዳቸው አገር መሆን የሚችሉ ነበር የሚለው የሮማን ፕሮቴስታንት ቴሲስ ወሰዱ።
አገር ሰሩ። ይህ ሀገር ምንም ማሽሞንሞን የለብንም። ጣሊያን መስርቶት የነበረውን አንደኛውን አስመራ፣ አንደኛውን ጅማ፣ አንደኛውን ጎንደር፣ ሌላውን ጋምቤላ አድርጎ እንደከፋፈለ የዘርን መሰረት አድርገው አይ እነ በረከት ይመጡና ዘር አይደለም ቋንቋን መሰረት ያደረገ ነው ይላል ሲተነተን። እኔ በራሴ ዘሬ እንደዛ ከሆነ ኤርትራዊ ነኝ ይላል። ከኤርትራ የመጡ ጎንደር ያደግኩ ግን የጎንደር ስነ ልቦና ያለኝ ነኝ ይላል። ኤርትራዊ መሆኑን ከነገረ ለኢትዮጵያ እንዴት ሆኖ እንዴት ኤኒዌይስ እሱን ሀዝጋን ስላለፈ በጀግኖች ትግል ስለተቀለበሰ ወሳኝ ነገር ያለቀ ነገር ነው። እንማርበታለን እንዳይደገም። ባንዳዎች አሁንም በዛ መሽገው አስቡ። ወልቃይትን አስመልሳለሁ አንድ ብልጽግና ሊመልሰው ነው ያለ ሰው ለዛ ለማንነት ይታገላለሁ ብሎ በአንድ እጁ ማረሻ በአንድ እጁ መተኮሻ መሳሪያ የያዘ ጨፍጨፈ መሳሪያ ተቀብለ የኮሎኔል ደመቀ ዘውዱ አስተዳደር ይፍረስ ብለ አርሚ ሰባ ብሎ እዛ ሱዳን ላይ ጨፍጭፎ ሄደውን ማይካድራ በረከት ላይ ጨፍጭፎ ሄደውን ተሸክም ያመጣለሁ ብለ እሱንም ተሸክመ የምታመጣበት በአርሚ ሰባ ወገንህን በጨፈጨፈ እጁን ባልታጠበ በደም በዘመዶች በእናት በአባት በወገንህ ደም እጁን የታጠበው ደግሞ እሱ እየጠበቀ ሂደህ ሱዳን ውስጥ ከኦነግ ጋር ከህዋት ጋር ከሻቢያ ጋር የምትመክርበት በጋራ እንመታለን የሚል የግብፅ አጀንዳን ተሸክም የትም ላደርስ ደግሞ እሱን በኋላ ላይ አሁን አየዋለሁኝ። መሐመድ ቢን ሰልማን በነገራችን ላይ ክራውን ፕሪንሱ የሳውዲ አረቢያ አሜሪካ ገብቷል። ከ600 ቢሊዮን በባለፈው ዶናልድ ትራምፕ ጅዳ ሲገባ 600 ቢሊዮን ኢንቨስትመንት አምጥቶ ነበር። እሱን 400 ቢሊዮን ጨምሮ 1 ትሪሊዮን አደርሳለሁ ብለዋል። በቴክኖሎጂ በሮቦቲክስ በኤአይ በዋነኝነት በኤአይ በሮቦቲክስ በቴክኖሎጂ ሰው በዛ በውይይቱ በወሳኝነት የተነሱ ጉዳዮች አሉ። አንድ የሱዳን ነው። የሱዳን ጉዳይ እልባት ሊያገኝ ይገባል። ሁለተኛ የፍልስጤም ጉዳይ ተነስቷል። የፍልስጤም ጉዳይም የተነሳው ቱ ስቴት ሶሉሽን መተግበር አለበት የሁለት መንግስት። ነገር ግን የተኩስ አቁሙን በመፈረሙ የትራምፕ ኮምፕሬንሲቭ ፕላን በመኖሩ ደስተኛ ነን። ቱ ስቴት ሶሉሽን ግን የግድ ያስፈልጋል። የአብርሃም ስምምነት እንዲኖር እንፈልጋለን እንዲፈጸም። ያ ይፈጸም ዘንድ ግን ደግሞ ከአረቡ ዓለም ሊመጣበት የሚችለውን ጫና ለመሸሽ የቱ ስቴት ሶሉሽን በጣም ወሳኝ ነው የሚል ያቀረበው ነገር አለ። ኦልሞስት እዚህም ደግሞ በቢሊየን ወጪ አድርጎ ኤፍ-35 ጀቶችንና 300 አብርሃምስ ታንክ የሚባሉትን ለመግዛት ስምምነት ላይ ደርሰዋል። ምን ማለት ነው? 300 አብርሃም ታንኮች የምትገዛ ከሆነ ኤፍ-35 ጀቶች እነዚህ በስትራቴጂክ ዲፌንስ አግሪመንቱ ማለት ነው። ይህን የምትገዛ ከሆነ ሞር ኦር ለስ የአብርሃም አኮርድን ተስማምተሃል ማለት ነው። ሌላ ደግሞ ኒር 2 ትሪሊየን የአሜሪካን ሚሊተሪ ኢንዱስትሪ ኮምፕሌክስ ልትደግፍ ተስማምተሃል ማለት ነው። የሱዳን ጉዳይ ተነስቷል። በዚህ በሱዳን ጉዳይ የሱዳን ጉዳይ እልባት ካገኝ ቀጣይ መወያያ የሚሆነው የኢትዮጵያና የኤርትራ ጉዳይ ነው። በነገራችን ላይ ከሰሞኑ የኢትዮ ኤርትራን ጉዳይ በተመለከተ ሰፋፊ ዲያሎጎች እየተካሄዱ ነው። የእንግሊዝ አምባሳደር ትናንት የኢትዮጵያ ውጭ ጉዳይ ሚኒስትር ዴኤታን አምባሳደር ሀደራን አግኝተዋቸዋል። ሌሎችም አይዘር ኤክስፕሊሲት ሊሆን ይችላል ሊገለጽ ይችላል። ሰፋፊ ውይይቶች እየተካሄዱ ወደ ጦርነት እንዳትገቡ እያየነው ነው የሚል አሰብን በተመለከተ የአሜሪካ መንግስት ሰፋፊ የሆኑ ስራዎች እየሰራ ነው። እነ ሄርማን ኮሄን ተጠርተው ምንድነው የነበረው አደራዳሪ ነህ በለንደን ኮንፈረንስ ከዛ በፊትም ታውቃለህ የሚል የሲአይኤ ኢንተለጀንሶች በሙሉ እየተጠሩ እየተጠየቁ ነው። ምንድነው የሆነው? ኤርትራ ስትገነጠል ለምን ኢትዮጵያ የባህር በር ሳይኖራት ቀረ የሚል የህወሓት ሰዎችም ተጠይቀዋል። ትልልቅ ፖለቲከኞች ውይይት እየተካሄደ ነው። የሱዳን ጉዳይ ሳውዲ አረቢያ እንዲፈታ ይፈልጋል። ኢጋድ ላይ ውይይት ኢጋድ የመራው ውይይት ጅቡቲ እየተካሄደ ነው።
ሞሮለስ ማን ሊያሸንፍ ይችላል የሚለው ዓለም አቀፉ ማህበረሰብ አልቡርሃን አሸንፎ እንዲወጣ ይፈልጋል። አልቡርሃን አሸንፎ ሲወጣ ግን የተጣሉበት ማነቆች አሉ። አንድ ፖርት ሱዳን ላይ ለሩሲያ ናቫል ቤዝ ሰጣለሁ ያለውን መሰረዙ አይቀርም። ለዚህ ማሳያ ምልክቱ ምክንያቱም ሩሲያ ሶሪያ ላይም ናቫል ቤዝ ሱዳን ላይም ናቫል ቤዝ ሊኖራት አይችልም። ሁለት ናቫል ቤዝ ሞሮለስ በቅርብ ርቀት ብላችሁ ሰሩት። ስለዚህ ላታኪያ ላይ አስቀድሞ የነበራት ሶሪያ ላታኪያ የምትባል ወደብ ላይ ከሶሪያ መንግስት ጋር ሩሲያ ተስማምቷል። ናቫል ቤዙን በዛ ሊያቆይ ማለት ነው። የፖርት ሱዳን ጉዳይ ያበቃል ማለት ነው። የኢትዮጵያ ጉዳይ መመለሱ አይቀርም። ይሄ ጉዳይ ካለቀ እንግዲህ አብሮ እንትኑ መምጣቱ አይቀርም። የናይል ውሃ ስምምነት በተመለከተ የዚህ የፍሬሽ ወተሩ መምጣቱ አይቀርም። ከዚህ በፊትም ብለናል። የፍሬሽ ዋተራችን መልስ የሚኖረው ከጨዋማ ውሃ ስንካፈል፣ ከጨዋማ ውሃ ድርሻ ሲኖረን ይሄ የሚመጣ ጉዳይ ነው። ዞሮ ዞሮ ወደ ተነሳውበት ባለፉት 5 ዓመታት ተቋርጦ በፈተና ውስጥ የቆየው የወልቃይት ጠገዴ ሰቲት ሁመራ በጀትን ጨምሮ የንጹህ መጠጥ ውሃ፣ የሕክምና፣ የመሰረተ ልማት ጥያቄዎች አሉ። በዛው አካባቢ እንዳልኳቸው የሚንቀሳቀሱ ደግሞ ለአማራ እንታገላለን ብለው አማራን የሚታገሉት ባንዳዎች ዛሬም ፈተና እየሆኑ ያሉ። የወልቃይት ጠገዴ ጉዳይ ምንድን ነው ቢባል ለእኔ መልሱ ወልቃይት ጠገዴ ሰቲት ሁመራ በጎንደር ክፍለ ሀገር በዳባት አውራጃ ውስጥ የነበረ አስተዳደር ነው። ወልቃይት ጠገዴ ለጎንደር ነው ሊመለስ የሚችለው፣ ለጎንደር። በተመሳሳይ የራያ ጉዳይ ጥያቄ አለ ብሎ ያሰበ ሰው የራያ ጉዳይ ሊመለስ የሚችለው ለአማራ አይደለም። አማራ የሚባለው ራስ ወያኔ ነው የፈጠረው። ይህን ጥያቄ እኮ ቅርቃር አስገብቶ ነው የፈጠረው። አማራ የሚባል ክልል ፈጠረ። ሌሎች ጥያቄዎችን እንዳይመለሱ በኢትዮጵያዊነት ማዕቀፍ ደግሞ የአማራ ብሔርተኛ የሚባል ጽንፈኛ ዲሞክራሲያዊ ቢሆን ኦኬ፣ ይሄ ነው ሰጥቶ በመቀበል እንዲናድርግ መውጫው ይሄውን ይበል። የማንነት ጥያቄ አለኝ፣ የማንነቱ ጥያቄ ደግሞ ሂዶ ቦታ ላይ የሚያርፋል። ያ ጥያቄ አለኝ ይላል። ራያን ከዚህ ደራን ከዛ መተከል ከዚህ ምናምን ይሄ ራሳቸውም የሚሉት ከሳሾች የሚከሱትም ደግሞ ሌላ የሚያመጣው ነገር ጉዳይ አለ። የራያም ጉዳይ በወሎ ማዕቀፍ ነው ሊፈታ የሚችለው። ጎጃምም ለምሳሌ መተከልን የሚጠይቅ ከሆነ የመተከል ጉዳይ ሊመለስ የሚችለው በጎጃም ውስጥ ነው እና በግልጽ መነጋገር ያስፈልጋል። መፍትሄው ዛና ያለው ዞሮ ዞሮ ለወልቃይት ጠገዴ ሰቲት ሁመራ ህዝብ ነጭ ወርቅ ሰሊጥ ለሚያመርተው ማሾ ለሚያመርተው በማዕድንም በነገራችን ላይ የበለጸገ አካባቢ ነው። በመስኖ ሊለማ የሚችል ሰፊ መሬት አለው። ደግሞ ሰፊ መሬት ይህንን እና ሌሎችንም ጥያቄዎች በደንብ አድርጎ አስተባብሮ ከዚህ ከአልፋሽጋ ጋርም ወዘተረፈ ይህንን ለመፍታት የመፍትሄው አካል ለመሆን እነዚህ የሚቀሩ ጉዳዮች አሉ ማለት ነው። ሌላው እንግዲህ የውይይት ጥሪ አቅርበዋል። በኦሮሚያ ክልል ውስጥ የሚንቀሳቀሱ የፖለቲካ ፓርቲዎች በተለይ ኦነግና የኦሮሞ ነጻነት ግንባርና የኦሮሞ ፌዴራልስ ኮንግረስ ኦፌኮ እንግዲህ እነኚህ ፓርቲዎች ሁለት ፈተና አለባቸው። አንድ በ2013 ምርጫ አልተሳተፉም። በተመዘገቡበት የኢትዮጵያ ብሔራዊ ምርጫ ቦርድ አዋጅ መሰረት አንድ ፓርቲ ለሁለት ተከታታይ ምርጫ ካልተወዳደረ ይሰረዛል። ኦነግ አልተወዳደረም በ2013። አሁን በዚህ ዓመት እጩዎቹን አስመዝግቦ ለውድድር የማይሳተፍ ከሆነ በ2019 ፓርቲ የሚባል አይኖርም ማለት ኦነግ የሚባል። በተመሳሳይ ኦፌኮ ያ ከመሆኑ በፊት እንነጋገር እንደራደር ማለቱ ፐርሰናል የሚደገፍ ነገር ነው ለኔ። ሌሎች እንዴት እንደሚያዩት አላውቅም። ከክረምት በኋላ መንግስት የለም ሽግግር ነው የሚያስፈልገው በቃ አልቋል ነገሩ ከማለት ቀርቦ በምን ጉዳይ ነው የሚነጋገሩት? አይደል ነው በክልላዊ በሀገራዊ ጉዳይ ወይ በክልላዊ ጉዳይ
ቲንክ ያው እንደ ክልል በሀገር ጉዳይ ደግሞ ዙሮ ጥያቄያችን ይሄ ነው። ለሀገራዊ ምክክር ጥያቄ ማቅረብ ያስፈልጋል። አቅርብ ጥያቄህን። እንደ ኦፌኮ ይሄ ነው ጥያቄ፣ እንደ ኦነግ ይሄ ነው ጥያቄ ብለህ ብታቀርብ ጥቅሙ ምንድን ነው? ይሄ ፓርቲ እኮ በዚህ ጊዜ ይሄን አቅርቦ ነበር። ለታሪክም ያስቀመጥክ ነው ሰነድ። ወይ ጥያቄ የለህም ወይ ያደራጀህ አካል የሚመራህ ምግብህን የሰጠህ የቀጠረህ አካል ጥያቄ ሊሰጥህ አልፈለግም ማለት እንጂ ጥያቄያችን ይሄ ነው። እስከ መገንጠል እኮ ጥያቄ አቅርበዋል እኮ ሰዎች በፌዴሬሽኑ ላይ በህገ መንግስት ላይ የለም። አንቀጽ 39 ይነካና ዋ ያለ እኮ አለ። አንቀጽ 39 የሚባል አልፈልግም ብለው ደግሞ ጥያቄ ያቀርበዋሉ። ቶታል ሁሉም ህገ መንግስቱ እንዲያውም ይሄ መወገድ ነው ያለበት ያሉ አሉ። ከዛ በኋላ ምንድን ነው የሚሆነው? ይሄ ጥያቄ አርካይቭ ይደረጋል፣ ዶክመንት ይደረጋል። በዚህ መሰረት ፖሊሲ አውጪዎች፣ የኢኮኖሚ ባለሙያዎች የቀረበውን ጥያቄ እንደገና ይጠናል። ኦኬ በዚህ ጊዜ እንዲያርገን ነበር። ከዚህ በፊት እንደምታውቁት ሀገራዊ ምክክር ያስፈልጋል የሚል ጥያቄ ይቀርብ የነበረው ከተፎካካሪዎች ነው። እሺ ብሎ መንግስት ሲቀበል ማንና ማን ተጣልቶ ነው የሚለው ደግሞ ተቃዋሚ ፓርቲዎች ነው። ከዚህ በፊት ሀገራዊ ምክክር ያስፈልጋል ብሔራዊ እርቅ ሲባል መለስ ዜናዊ ማን ከማን ተጣልቶ ነው ነበር የሚለው። ከዚህ በፊት ተፎካካሪ ፓርቲዎች ወይ ተቃዋሚ ፓርቲዎች እንበላቸው የባህር በር ያስፈልጋል፣ ኢትዮጵያ ተዘግታ መኖር የለባትም በየትኛውም አማራጭ እንደውም ቁጥር እየጠቀሱ እኛ ይሄን ያለው ቁጥራችን የኤርትራ ህዝብ ይሄን ያለው እኮ ብንገብር እንዲሆናል የሚሉ ነበሩ። አሁን መንግስት ኖ ሰጥቶ በመቀበል ሂደት የዓለም አቀፍ ተሞክሮን ወስጄ ለኢኮኖሚ እድገት ወሳኝ ነው፣ መክፈላችንም ብቻ አትዩ፣ እየከፈልን ወደብ ብናገኝ እኮ ችግር የለውም፣ ከዛ በላይ ግን በፍጥነት እያደገ ለሚሄድ ኢኮኖሚያችን በኪራይ ወደብ ላይ በጥገኝነት ሊያድግ አይችልም። ዓለም ይፈቅድልናል፣ ህግ ይፈቅድልናል፣ ይገባናል። ይሄ ይገባናል የሚባለው ደግሞ አያስደንግጣችሁ። ይገባናል፣ በቃ ጀስት ይገባናል። መልሱ መቼ ሊሆን ይችላል? በእርግጠኝነት 30 ዓመት አይፈጅብንም። ግን መልስ ያገኛል ሲባል ውጊያ ሊገቡ ነው፣ ጸጥ ሲባል ይሄው ለአጀንዳ ማስቀየሻ ነበር እኮ ጉዳዩ ቀረ። እንዴ እኮ ዝም ብሎ ጎበዝ፣ ጉዳዩ ትልቅ ጉዳይ ነው። ነገር ግን አሁን ትናንት መንግስት ነበረ፣ ትናንት ኢህአዴግ ነበር። ተፎካካሪ ፓርቲዎች በጉልበት ወደብ ማስመለስ ይፈልጋሉ ያለ ይጽፍ የነበረ ትናንት የመንግስት ባለስልጣናት ነበሩ። ወደብ ለምን ትጠይቃላችሁ? አይቻልም፣ ተስፋፊ፣ ትምክተኛ፣ ቦታ የሚጠይቁ አገር ማለት ሰው ነው እንጂ ቦታ አይደለም እያሉ ያንቋሽሹ፣ ያሳድዱ፣ ይሳደቡ የነበሩ መንግስቱ ፓርቲው መሪዎች ነበሩ። ዛሬ ደግሞ ይገባናል ሲባል ደግሞ እንደገና ተመልሰው ያለውን የምታዩት ነው። በአንዳነት ጌጥና ክብር የሆነበት ነው። በዚህ ሂደት በአስቸኳይ መድረክ የውይይት መድረክ እንዲመቻችልን ብለው ኦቦ ዳውድ ኢብሳ፣ አቶ ዳውድ ኢብሳ እና ፕሮፌሰር መራራ ጉዲና መጠየቃቸው መልካም ነው። ሆፕፉሊ የኦሮሚያ ፕሬዚደንት ኦቦ ሽመልስ አብዲሳ እንደሚያመቻቹላችሁ። ምክንያቱም እዚህ ውስጥ እንድነጋገር ማለት መልካም ነገር ስለሆነ መነጋገራቸው አጀንዳው ግልጽ መሆኑ ወሳኝ ስለሆነ ማለት ነው። የመሐመድ ቢን ሰልማን የአሜሪካ ጉብኝት አስቀድሜ ነግሬያቸዋለሁ። በጣም ደማቅ አቀባበል የተደረገላቸው በመስከረም 11 በሴፕተምበር 11 በሽብር ጉዳይ ከኦሳማ ቢንላደን ጋር ተያይዞ የሳውዲ አረቢያ ኢንጌጅመንት አለበት የሚለው እና ደግሞ ከእውቁ ጋዜጠኛ ከካሾጂ ጋር ተያይዞ ጥያቄ ቀርቦ ነበረ። ዶናልድ ትራምፕ ተናደው ነበር። አይታችሁታል ብዬ ተስፋ አደርጋለሁ። በጣም ተቆጡ። ማን ነው? ከየት ነው ጥያቄው አሉ። ከኤቢኤስ ነው። ኤቢሲ ሲባሉ ኦኬ ተረጋጉ። ከዛ አንደኛ የፋሚሊ ንግድ አለዎት ነው የሚባለው። የፋሚሊ ንግድ የለኝም የሚል አቀረቡ። ከዛ የመስከረም 11ም ጉዳይ እና የካሾጂን ጉዳይ እንትን ካሉ በኋላ ራሳቸው መሐመድ ቢን ሰልማን ምላሽ ሰጡ። አንደኛው ኦሳማ ቢንላደን የሳውዲ ሰዎችን የተጠቀመው
የአሜሪካና የሳውዲ አረቢያ ጠንካራ ግንኙነት ለጽንፈኝነት ቦታ እንደማይሰጥ ስለሚያውቅ ያንን ጠንካራ ግንኙነት ለመበጠስ ነው አሉ። በካሾጂ ጉዳይ ላይም የለሁበትም የሚል ነው የሰጡት። ዙሮ ድሮ እንግዳዬን የክብር እንግዳዬን እንዲህ ብሎ ማስቆጣት ተገቢ አይደለም በሚል ያለፉት ነው። በጣም ቤስት መሪ ነኝ ብለዋል። ደፍነት ላይ አሁን ዶናልድ ትራምፕ ቤስት መሪ አይደሉም ብሎ የሚከራከር ያለ አይመስለኝም። $1 ትሪሊየን ኢንቨስትመንት መሳብ እያስጨነቁም ምንም እያሉ የአሜሪካን ጥቅም እያስከበሩ ያሉበት ሁኔታ ነው ያሉት። እዛ ውስጥ ተንታይ ጠፍቶ ነው አሜሪካ ውስጥ ፖለቲካ ጠፍቷቸው ነው። ለምን እንዲሆነ ለምን እንደዛ ሆነ አይደል? የአሜሪካ ጥቅም ምን ይመስላል? የግለሰቦች ጉዳይ ምናምን እሱ በኋላ ይመጣል። ናሽናል ኢንተረስት ነው ቀዳሚ። ለምን ይሄ ሆነ? የካሾጂ ጉዳይ ባላለቀበት የሴፕተምበር 11 ምናምን ወል ኮሪደር ዲስኮርስ ሊሆን ይችላል። አት ናሽናል ሌቭል ግን አጀንዳ ሊሆን አይችልም። ይህን በደንብ ማየት ያስፈልጋል። እጅግ የሞቀ አቀባበል ነው የተደረገላቸው። ትናንት መሐመድ ቢን ሰልማን በዋሽንግተን፣ ጠቅላይ ሚኒስትር አንዋር ኢብራሂም በአዲስ አበባ የሞቀ አቀባበል ተደርጎላቸዋል። ሌላው ምናልባት ሰፊ የሆነ ውይይት ሰፊ የሆነ መረጃ ወደ እናንተ የማቀርብ ይሆናል። ነገር ግን የኤርትራ ልሳናት አሰብን ለግብፅ አሳልፈን እንሰጣለን እያሉ ነው። ተስፋ ኒውስን ጨምሮ ምናልባት ምንድን ነው እያሉ ያሉት መሰላችሁ? አማራጭ አለ። ይህ አማራጫችን አሳልፈን መስጠት መቻል አለብን። ላንብብላችሁ ምን እንደሚል ፕሊስ ብታዩት ደስ ይለኛል። The second best strategic option ብለው the port of Asab carries political and strategic importance, yet turning it into a modern commercial port would demand hundreds of millions of dollars, an amount that's far beyond Eritrea's current financial capacity. የአሰብ ወደብ ፖለቲካዊም እና ስትራቴጂካዊ የሆነ ጠቀሜታ አለው። ነገር ግን ወደ ዘመናዊ ኮመርሻል ፖርት ልክ እንደ በርበራ ተውት፣ እንደ በርበራ ቀርቶ ፋንክሽናል የሆነ ክሬን የለውም እኮ መብራት የለውም ማቀዝቀዣ ምናምን የሚባል ነገር እሱን አታስቡት። ይሄ የካርጎ ሴንተር ምናምን የለም፣ የቆመ ነው። በዛ ምክንያት የተወሰነ እድሳት ተደርጎ መጋዘኖችን እድሳት ለማድረግ ተሞክሮ ጀነሬተር እና ክሬን ከጣሊያን መጣ። ክሬን ከጣሊያን ጀነሬተር እንዲሁ ተለምኖ መጣ። አልፈልግም ነው ያው እና ወደ ዘመናዊ ወደብ መቀየር $ቢሊየን ኦፍ ኢንቨስትመንት ይጠይቃል። ልክ ናቸው። ነገር ግን ይሄ እጅግ ዘመናዊ አድርገህ እጅግ የኮንቲነር እጅግ ማቀዝቀዣን ተጠቅሞ ምክንያቱም አንዳንድ ለምሳሌ መድኃኒት ሊመጣ ይችላል በጣም በትልቅ አድርጎ እሱ መድኃኒቱ እንደመጣ በኮንቲነር አታቆየው ወደ ማቀዝቀዣ ሊገባ ይችላል። እና ምንድነው የሚለው ያንን ለማድረግ ኤርትራ አቅም የላትም። ሌላው ቢቀር እንኳን ሌላ ሀገር አምጥተ ለምሳሌ ቻይና ቢመጣ ቻይና እኔ ምሳሌ ነው ያልኩኝ፣ ወይ የጃፓን ባለሀብት ቢመጣ እጅግ ዘመናዊ ቅንጡ አድርገህ ብትሰራው የኢትዮጵያ መንግስት ሊጠቀምልህ ካልፈለገ ዜሮ ነው የሚሆነው፣ ኪሳራ ነው የሚሆነው። ዜሮ እንደውም ፖዚቲቭ ነው፣ ኔጌቲቭ ኪሳራ ነው የሚያጋጥመው። ዛትስ ዋይ የጅቡቲው የሳውዲ አረቢያ የወደብ አልሚ አሰብን በነፃ ውሰድ እየተባለ ኖ ወደ ታጁራ ነው የመጣው። ስለዚህ ምን ማድረግ አለብን ይላል፣ ለግብፅ ወታደራዊ ጣቢያ ናቫል ቤዝ እንዲሆን እንስጥ ይላል። እና ገንዘብ የለንም ይላል። ገንዘብ እንደሌለው ማመናቸው ጥሩ ነው። ኤርትራ other pressing domestic priorities that require attention long before any attempt to revive Asab as a modern commercial port. ብታለማውስ ምን ልታረገው? የአሰብ ወደብን ሊጠቀምልህ የሚችል ኢትዮጵያ ብቻ ነው። ወይ ሳውዲ ምንድነው ደቡብ ሱዳን ብትል አልፎ በኢትዮጵያ አልፈ ነው የሚሆነው። ላንድ ሎክድ በዚህ በሬድሲ ኮሪደር ሆን ተብሎ በባንዳዎች ተባባሪነት በጠላቶቻችን አቅጣጫ ሰጭነት ላንድ ሎክድ ሊሆን ነው። እኛ ነን በርበራ ፖርት አለ ለምሳሌ ሶማሌላንድ
በነገራችን ላይ ሶማሌላንድ የኢትዮጵያ ኮሪደር ልማት መብራቶች በተመሳሳይ በፕሮቶታይፕ በተሰራ እየደመቀች ያለችበት ሁኔታ ነው ያለው። ሰው የበርበራ ፖርት ዲፒ ወርልድ ነው የያዘው። ኦልሞስት $1 ቢሊዮን ደርሷል። አሁን ኢንቨስትመንት ተጨማሪ ወደ $4 ቢሊዮን ተይዟል። የሀርጌሳን የቦርማን ወደ 4 ዘመናዊ ኤርፖርት ጣቢያዎችን የመገንባት ከበርበራ ሀርጌሳ አዲስ አበባ ዘመናዊ ኤሌክትሪክ ባቡር የመዘርጋት ኦፍኮርስ ከፖርት ከጅቡቲ ከሚመጣው ጋር ኮኔክት የማድረግም ፕላን አለ። ሶ በርበራ ኢትዮጵያ ካልተጠቀመችበት ምንም ኢሬሌቫንት እና on the top of that, Ethiopian officials have signaled that their interest in sovereign Red Sea access is tied to naval ambition rather than trade, which makes the idea even less practical. አሁን ኢትዮጵያውያን የወደብ ኮመርሻል ፖርት ሳይሆን ፍላጎታቸው ከዛ ተሻግረው የሴኩሪቲ ጉዳይ አለ። ቅድም እንዳልኳቸው ሌት አሰብን ውሰዱ፣ በቃ ለ50 ዓመት ውሰዱ፣ ተጠቀሙ፣ ኢቭን በነፃ ምንም 5 ሳንቲም አንፈልግም እንኳን ብትባል ደህንነትህን በናቫል በኩል በቀይ ባህር በኩል ማስጠበቅ ያስፈልጋል። ምን ማለት ነው? የቀይ ባህር አስተማማኝ መሆን መቻል አለበት። ከቀይ ባህር ሳይድ ደግሞ ሊሰነዘርብህ የሚገባን ጥቃት መመከት አለበት። ያሩት አስተማማኝ መሆን መቻል አለበት። ሌላው ሂስቶሪካል ግፍን መስተካከል መቻል አለበት። ቀይ ባህር የኢትዮጵያ ድንበር ሆኖ ኖሯል። አሁንም ጸንቶ ይኖራል እንዳለው አሉላ አባ ነጋ። ኢንጀስቲስ በሆነ ጊዜ መቆረጥ መቻል አለበት። ስለዚህ ለምሳሌ ይላል ግብፅና ከሳውዲ አረቢያ በተጨማሪ ፎር ኤግዛምፕል ኢጅፕት ቢሳይድ ሳውዲ አረቢያ ውድ ላይክሊ ቱ ጆይን ሰች አ ፓርትነርሺፕ ዊዛውት ሄሲቴሽን ያለምንም ጥርጥር ግብዣ ብናረግላቸው ይገባሉ ይላል። እኔ ግብፃውያን ጅል ይሆናሉ ብያላ። አሰብ ላይ የባህር ኃይልም ይሁን የኤርፎርስም ይሁን ወይንም ጀስት ወታደራዊ ሚሊተሪ ቤዝ ያቋቁማሉ ብያላ። የሚያቋቁሙ ከሆነ ምንድን ነው የሚሆነው? it's a matter of existence, it's a matter of survival. present and imminent የሆነ የህልውና አደጋ ካጋጠመ ፕሪኤምፕቲቭ ስትራይክ እንወስዳለን። እንዲያውም ለኢትዮጵያ ግብፅ አሰብ ላይ ቢመጣና ወታደራዊ ጣቢያ ማቆሙ ቢረጋገጥ ሆ ብለን በደስታ እንገባለን ማለት ነው። ግብፅ እዛ ሲገባ ለቁሞ ቀር ኤርትራውያን በቃ ሪቨለሪው ስትራቴጂክ ጂኦ ስትራቴጂክ ሪቨለሪው ፉክክሩ ሽኩቻው በኢትዮጵያና በግብፅ መካከል ነው ያለው። ቱርክ ይፈልጋሉ ወደዛ እንዲመጣ፣ ይህን መጠየቅ አይፈልጉም። እስራኤል ይፈልጋሉ ወይ? አሁን ከሰሞኑ በግብፅና በእስራኤል መካከል ከፍተኛ ሽኩቻ ይነሳል። ራሱ ሳውዲ አረቢያስ ግብፅ እንዲመጣ እዛ ይፈልጋሉ ወይ? what about ዩናይትድ አረብ ኤሚሬት? ከታች በ200 መግቢያው አካባቢ በባብ ኤልመንደብ መግቢያ ላይ የማዩን የምትባል ኢዝላንድ ላይ በዛሉ ሶኮትራ ከታች የየመን የደሴቶች የተያያዙ እንዲሁም በነገራችን ላይ አንዳንዶች ምድራዊ ገነት ይሏታል ሶኮትራ። በዚህ ደግሞ ሃኒሽ ላይ ደግሞ ዱካር ኢዝላንድ ላይ ከኤርትራ በ60 ኪሎ ሜትር ርቀት ሃኒሽ የኔ ነው ኢዝላንዱ ደሴቱ ብለው ተዋግተዋል። ትናንትም ለእናንተ መረጃ ለመስጠት ሞክሬያለሁ። የኢትዮጵያ ሚሳኤሎች የመንን ለመውጋት እኔ በጣም የሚገርመኝ የራሱን የባህር በር ዘግቶ የሰጠ ባንዳ ኤርትራውያን ኢሳያስ አፈወርቂ ሃኒሽን ላስመልስ ነው ሲል በደርግ ዘመን የተገዙ ሚሳኤሎች ወስዶ ጎትቶ ሰጠ። መልስ ሲባል ውጃ ላይ ያልዋሉትን አልሰጥም ማለት ጎበዝ የነበርንበት የተመራንበት አግባብ እኔ በጣም 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 ይገርመኛል። እና አንዳንዱ ባንዳ የባዳ ተለላኪ ኢትዮጵያ ለቀላት በቃ ይላል። ሊያፈርሳት ሰርቶ 4 ኪሎ እንዲፈርስ 24/7
ለመበታተን ሰርቶ ያልፈረሰ ሀገር ዛሬ ኢትዮጵያ አትፈርስም የሚል መሪ ባለበት ኢትዮጵያዊነት ትርክትን፣ ገዢ ትርክትን፣ ህብረ ብሔራዊነትን የተቀበለ ገዢ ትርክትን ተነጣጣይ ሳይሆን አካታች ትርክትን ለመስራት በሚሞከርበት ከዓመት ዓመት ተቋማቶቻችን እየጠነከሩ በመጡበት በብሔር ቱልቱላ ስለነፋህ ነው ተቋማት የሚደክሙት። የኢትዮጵያ መከላከያ ሰራዊት ኦነግ ሸኔን ሲመታ ጀግና ብለው፣ ጽንፈኛ ታጣቂውን የህወሓት ታጣቂ ሲደመስስ ሰብሮ ሲገባ ጀግና ብለው፣ ያንተን ጽንፈኛ ደግሞ ጽንፈኛውን ፋኖ ሲደመስስ በየቀኑ የሚዋጋ የደከመ እየተማረከ ያለው ስላልከ እውነታው እሱ ነው። ጠንካራ መሆኑን ወዳጆቹም ጠላቶችም መሰክሩለት። መከላከያ ኮማንዶ ያለው የፌዴራል ፖሊስ በራሱ ፌዴራል ፖሊስ ድሮን እየታጠቀ ነው ለሰርቪላንስ የሚያገለግል። ኮስታል ጋርድ እየታጠቀ ነው ያለው። እጅግ 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 ዘመናዊ መሳሪያዎችን እየታጠቀ ያለ ኃይል ኢትዮጵያዊነትን ያስቀደመ ኃይል እየተገነባ ነው እና ይሄ ባለበት ኤርትራዎች በ1998 ጀምሮ በየመን ውስጥ በመሆኗ የሃኒሽ ደሴት ከዛ ሃኒሽ ደሴት ላይ ደግሞ ዩናይትድ አረብ ኤሚሬት እስራኤሎችም አሉበት የሚላለ ያ በመሆኑ ዩናይትድ አረብ ኤሚሬት ከታች እንዳልኳችሁ ሶኮትራ ከባብኤል መንደብ መግቢያ ቀጥሎ ከላይ ደግሞ ወደ ስዊዝ ካናል ከመሄድ በፊት ሃኒሽ ላይ እዛ ስላለች ቀይ ባህርን የመቆጣጠር የዩናይትድ አረብ ኤሚሬት ፍላጎት እንጂ የኢትዮጵያ ፍላጎት አይደለም። ኢትዮጵያ የባህር በር የጠየቀችው ለዛ ነው። ባንዳ ማንም ይሁን ራሽያ የሚግፋ አሜሪካ የሚርዳ የባህር በር በምታገኝበት መንገድ የሚረዳ ካለ ወዳጅ ነው። የባህር በር እንዳታገኝ የሚያሴር የውስጥ ባንዳ ጨምሮ የውጭ ተላላኪ ጠላትህ ነው። ያ ጠላትህ ታሪካዊ ነው ወይንስ በታክቲክ ጉዳይ ነው እያል እሱን ማየት ነው እና እንዳልኳቸው የሱዳን ችግር በተፈታ ማግስት ዘኔክስት መፍትሄው ጉዳዩ በኢትዮጵያ ጉዳይ ላይ ነው። ፍሬሽ ውሃው የዋተር ሴኩሪቲ ጉዳይ ከግብፅ ጋር ጉዳያችን ይኖራል። ጨዋማ ውሃው እንመለሳለን። የተለያዩ ሰፋፊ ውይይቶች እየተካሄዱ ነው። ኢትዮጵያ በክብር ለዘላለም ትኖር። ግብፅ አትመጣም። ፉሊሽ አይደሉም፣ እንቅሎች አይደሉም። ሳውዲ አረቢያ ወደ ታጁራ የሳውዲ አረቢያ ወደብ ልማት ወደ ታጁራ ሄዶ ሊያለማ ሲሞክር ኢትዮጵያ ያላትን ኢኮኖሚ ስቲሜት አድርጎ የዛሬ 10 ዓመት ምን ያህል ይሆናል ሰው ኢትዮጵያ አሰብን ብታስመልስም የፈለገው ቢሆን በአንድ ወደብ ብቻ ልንስተናገድ አንችልም። የፈለገው ማስፋፊያ ብታደርግ ኢኮኖሚክ አድቫንቴጅም አለው። አሰብ ኢኮኖሚክ አድቫንቴጁ ለሰሜኑ አካባቢ በተለይ እዚህ ለአፋር፣ ለወሎ፣ ለደቡብ ጎንደር ዘንድ ሰላም ጠንካራ ሲሆን ምጽዋን መጠቀም አለብን። ደግሞ የበርበራ ወደብ ኢምፖርተንስ አለ። ሞምባሳን ብንጠቀም ያዋጣናል። ኢኮኖሚያችን እና አስተማማኝ ሀገራዊ ህልውና ሲኖራል ዘናፍተር ወደብን ምን ብለን እናያለን። ሸቀጦቻችን በአሰብ በኩል ቢመጣ የሆነ ሸቀጥ ከአሰብ አራግፈ ነው ሞያሌ ለማድረስ ሃው ማች ኢት ኮስትስ እንላለን። ኖ በሞያሌ በኩል ደግሞ በበርበራ ወይንም በሞምባሳ ብናመጣው ይሄ ያዋጣናል እንላለን። ከወደብ ባለፈ ባህር ኃይል አለን፣ ሴኩሪቲ። ከዛ ወደብ ምን ይሆናል? ዊል ቴክ ኢት አዘ ኮሞዲቲ በኋላ ላይ ሴኩሪቲ ሰርቫይቫላችን ሲከበር ይሄ ስለሆነ ዲፒ ወርልድ በርበራ ሲያለማ የአቡዳቢ ኩባንያ ነው፣ የዩናይትድ አረብ ኤሚሬት ኩባንያ ነው። የኢትዮጵያን ገበያ ተስፋ አድርጎ ነው። ታዲያ የኢትዮጵያን ገበያ ተስፋ ካረገ አሰብ እንድትቆጣጠር የሚፈልገው ዩናይትድ አረብ ኤሚሬት ነው የሚልህ ባንዳ፣ ዩናይትድ አረብ ኤሚሬት እኮ በርበራን እያለማ ነው። ያ የሚጠቅመው እኮ ኢትዮጵያ ላንድ ሎክድ ስትሆን ነው። እንዲህ ብለህ ብትጠይቀው መፍትሄ መልስ የለውም። ለምን? ሀሳቡን ያስጨበጠው ሽማግሌ ኋላ ቀሩ የደረቀው
ኤርትራን መገንጠል ኢንስትሩመንታል ሳይሆን ተርሚናል ቫልዩ ያደረገው የመንግስትነት ሀሁን ከጅምሮ የማያውቀው ኢሳያስ አፈወርቂ ሽማግሌዎች ያስጨበጡን ሀሳብ ይዞ ነው የሚተነተነው ወገቡን እየሰበቀ። ግብፅ በፍጹም አሰብ ሊመጣ አይችልም። ከመጣ ከኛ በላይ የኛማ ተመቸን እንዴ። ኔቶ ሊመጣ ነው። ዩክሬን ኔቶ አባል ከሆነች አፍንጫ ላይ ብላክሲን እንዳልቆጣጠር አፍንጫ ላይ የኔቶ ሚሳይሎች ሊደቀኑ ነው ብላ እኮ ነው ከዩክሬን ጋር ጦርነት የገባች። እኛም ግብፅን ይዞ ከመጣ የደከመ ኢኮኖሚ ካለው ፊት ለፊት ቁሞ መዋጋት የማይችለውን ሻዕቢያ እናንበረክከዋለን። በሚመስለን አምሳል ደግሞ ሪስትራክቸር ሪኮንፊገር አድርገን ደቡባዊ ቀይ ባህርን የአፋር ወገኖቻችንን ከዋናው አፋር እንጠቀልላቸዋለን። ኢትዮጵያ በክብር ለዘላለም ትኖር። ቴንኪው